ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ትሁት ወይም አለሜ ክፍል 100 ይዘን ከተፍ ብለናል ማለት ነው። እንዴት ናችሁ? በተረፈ እኔ ደህና ነኝ፣ ያለው ክብሩ ይስፋ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ እላችኋለሁ። የሁል ጊዜም ማሳሰቢያዬ ነው ውዶቼ። እነስ እንዴት ናችሁ? አገራችንን ሰላም ያድርግልን፣ በያለንበት ቦታ ሰላም እንሁን እያልኩኝ ወደ ዛሬው ወደ ትሁት ድራማ አልፋለሁ ማለት ነው። እንዳያችሁት ነው። ዛሬ ደግሞ በጣም የሚያጓጓ ማለት ነው፣ ደስ የሚያሰኝ ነገር ነው ያየ ነው እና እንዳያችሁት ነው እንግዲህ ፖሊስ ገብቷል። ፖሊስ መጥቷል። ሲያንኳኳ ነበረ በክፍል 99 ያለቀው። ፖሊስ መጣ ዛሬ እንግዲህ ገብቷል። እኔ በጣም ነበር የፈራሁት፣ ምክንያቱም ሰውየው የሆነ ነገር ያደርገዋል ብዬ ነበረ። አባቢ ዳዲ ማለት ነው ይሄ የወገብ ቅማል ማለት ነው። እንግዲህ ገባ። ናቲ የጻፈላትን ለእናቱ የጻፈላት ደብዳቤ እየተረሳ ነበረ ማለት ነው። አገኘው ፍራሹ ላይ ገብቼ ልፈትሽ ሲለው እሺ ብሎ ገባ። ገብቶ ይኸው ወረቀቱን አገኘ። ይዞ አመሰግናለሁ ለሌላ ጊዜ መለሳለሁ ብሎ ሄደ ማለት ነው። ሰውየው ደግሞ ትሁትን አስፈራርቶታል ማለት ነው። እንደዚህ አንገትሽን ነው የምታወራሹ፣ አንገትሽን ነው ቀላልሽ አላት ከኋላ ሆኖ ማለት ነው። ከሳላቸዋለሁ ውዶች። እሷን በጣም ደነገጠች። እኔ አይደለሁም፣ እኔ ምንም እጄ የለበትም፣ ልጄ እጄ ላናት ያለችው፣ እኔ እንዴት እንደዚህ አረጋለሁ ብለህ ነው ስትለው፣ አይ ባትኖሪበት ይሻልሻል አላት ማለት ነው። እኔ ምንም የለውበትም እጄ የለበትም ስትለው እሺ ብሎ ተወጥቶ ሄደ። ከዛ ሚስቱን ቀጥሮ እሷ አታረግም እንደዚህ አታረግም አለችው። እሷም ራሱ ጠየቃት። እሷ ልጇ እጅ ላይ ስላለች እሷ አታረገውም ገዚ አታረገውም አለችው ማለት ነው። አለበለዚያ እንግዲያስ እሷ ካላረገችው ያረገውን ሰው እንድትመክረው፣ አንቺ ካላረግሽው ያረገውን ሰው ምከሪ አላት ማለት ነው። ያረገውን ሰው ምከሪ እንዲተው ለልጅሽ ካሰብሽ አላት። ከዛ በኋላ እሷ ራሱ እኔ ችግር የለውም ምን ያደለውም ምናምን አለች። ገዜ በዚህም አላቆምም። እሺ አጎቴ ጋር ደርሼ ልምጣ ስትለው፣ አጎቴ ጋር ስትለው ከኋላ እየተከተለ ማለት ነው። የምትገባበትን ለማየት ከኋላ እየተከተላት ነበረ ማለት ነው። እሷ ደግሞ እንደ ተከተላት አወቀችና ሩጣ ማለት ነው አመለጠች ማለት ነው። ሩጣ አመለጠችና ተደብቃ ስታየው ፈልጓ ተመልሶ ሄደ። ከዛ ለባለቤቱ ተከትያት ነበረ አላት ማለት ነው። እና ተከትላት ምን አረክ? በቃ ተከትላት እኮ ጠፋችብህ እንጂ እኮ አላገኛት ብላ አይደለም፣ ጠፍታብ ነው፣ ተደብቃም አይታህ ሊሆን ይችላል አለችው ማለት ነው። ይቺ ቀበኛ ማለት የገንዘብ ሌባ ማለት ነው። አሁን እሷ ግን አልገባችሁም እንጂ እሷ ሽማግሌው እንዲታሰር ነው የምትፈልገው። እሷ ታስሮ እሱ ተናቴ ጋር ተስማምታ በሰላም ለመኖር ነው የምትፈልገው። እሱ እንዲታሰር የፈለገች አይመስልም እንጂ ገዜ ለምንድነው እንደዚህ የምትጨነቅ አለችው። ለምንድነው ማታ ለምንድነው እንደዚህ ስትጨነቅ አይቻላቅም? ብትታሰርም እኮ ትፈታለህ አለችው። ከዛ እንደዛ ስትለው እንድታሰር ፈልገሻል ማለት ነው፣ አንቺ እንድታሰር ፈልገሻል። እንደዛ ማለት አይደለም ግን ብትታሰርም ትፈታለህ ብዬ ነው፣ መውጫ መንገድ አታጣም ነበር አለችው ማለት ነው። እቺ ገንዘብ አምላኪዋ ማለት ነው። ከዛ እንደዛ ስትለው እኔ ገብቼ መፋለሙን አይደለም የምፈራው፣ ገብቼ መፋለሙን ነው የምፈራ፣ እዚሁኝ መፋለም ይሻለኛል አላት ማለት ነው። እንግዲህ አለሜም ልጇን ድምጽ ሰምተዋል፣ የማናገር አቅሙም አጣች ማለት ነው። ግን እንደዛ እያለች ትሁትም እየሮጠች አመለጠችው ሽማግሌውን ማለት ነው። እሷም ትሁትም እንደተከተላ ታውቃለች፣ እየሮጠች አመለጠችው ማለት ነው። ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ እና በጣም አዝናለኝ ማለት ነው። ሂዳ እናትየውንም አናገረቻት። ስታናገራት እሱም በጣም ደስ ብሎት ማለት ነው። ሳሚም ደስ ብሎት እናቴን ድምጿን ስለሰማዋት በጣም አመሰግናለሁ ቱቲ፣ አንቺ ነሽ እኮ እናቴን እንድሰማት ያረግሽኝ፣ በጣም አመሰግናለሁ አለችው ማለት ነው። እኔ ልጅ ተይዛ ነው ያለችው በነፍስ ናት ልጅ ስትለው፣ ምን ችግር የለውም በቅርቡ ሁሉን ነገር ትያለሽ፣ ሁሉም ነገር ይስተካከላል ይላትና ያጽናናታል ማለት ነው። ከመሄዷ በፊት ነው እንደዛ ያላት። ከዛ የዋቶ ገዜም እየሮጠች አመለጠችው፣ ሄደች ቤት። እሱም ተመለሰ፣ እሷም ሄደች እና አለሜንና ጋሸን አገኘቻቸው ማለት ነው። ስታገኛቸው ማለት ነው ይሄው ልጄን ይዟታል፣ እንደገና እያባረረኝ ነው
እያባረረኝ ነው፣ አምልጨው ነው አለችው ስትለው አምልጨው ነው ስትላቸው፣ ኧረ እባክሽን ልጅሽን አንድ ነገር እንዳታስደርጊ አላት ማለት ነው ጋሼ ራሱ እና እሷም እንደዛ እያለች በጣም እንትን አለች፣ ቅር አላት። ሳሚም ለምንድን ነው ፖሊሱን ማለት ነው ለምንድን ነው እማታስይዘው? ለምንድን ነው እማይታሰረው? እኔ በጣም ጓጉቻለሁ እስከሚታሰር አለው ለፖሊሱ ማለት ነው። ድጋሚ ቀን መጣ። ድጋሚ ቀን መጥቶ አይቶ ነው የሄደ። እንደዛ ሲለው አንደኛ ሕፃን ልጅ በእጅህ አለ። እውነቱን እኮ ነው ጋይስ። ሕፃን ልጅ በእጁ ስላለች እኛ የሆነ ነገር ብናረገው ቶሎ ቸኩለን ብናስረው እሷ የሆነ ነገር ሊያረጋት ይችላል። ስለዚህ አንድ ሰው ወንጀለኛ ነው ብቻ ብሎ ማሰር አይደለም፣ ወንጀለኛ መሆኑን የሚያረጋግጥ ወረቀት የሚያረጋግጥ ነገር ፋይል መኖር አለበት አለው ማለት ነው። መኖር አለበት የሚያረጋግጥ ፋይል አለው ማለት ነው። እንደዛ ሲለው እሺ ወረቀት ፋይል መኖር ካለበት እሺ እስከ መቼ ነው? ቢሮ ብትገቡ ሁሉን ነገር መረጃ ታገኙ ነበረ አለው። እስቲ ቆይ ተረጋጋ፣ ሁሉም ነገር ቀስ እያለ ይሆናል አለው ማለት ነው። እኔ በጣም የፈራሁት ምንድን ነው ይሄ ፖሊሱ እንዳይገዛ በገንዘብ ብዬ ነው የፈራሁት፣ ነገሩን እንዳያከችፈው ብዬ ነው የፈራሁት። እንግዲህ ተውትም አለሜ ጋ ሄዳ በጣም ቅር አላት። በጣም አለሜን ለአለሜ ማለት ነው ከሰሰችው እኮ አለችው። ከሰሰችው እንደገባች እሺ ቡና ምናምን ላፍላላችሁ ብላ አፈላችላቸው ምናምንና ሳሚ እኮ ልጅሽ ከሰሰው እኮ አቶ ገዛይንን ከሰሰው ሲላት ወይኔ አለች። እሷም አየር እንኳን ታገኝ ብለው ይዘዋት ወጡ ማለት ነው፣ ሜዳ ላይ አለሜም ማለት ነው። ከዛ ተዘጋጀችበት ጓዳ ወጣች ማለት ነው። ግን የሰው ልጅ እኮ ማለት ነው በዚህ በድራማው መልክ አድርገው አቀረቡት እንጂ ያለ ነው እንደዚህ ስላለ ነው እንደዚህ አለ ለገንዘብ ተብለው በጣም ተዘግቶባቸው ስንት ወር ስንት ቀን እያለቀሱ ያሉ ሰዎች አሉ። አሁን ይሄ የጋድ ዓለም ለፎሎ ወይ ለእንትን ብለው አይደለም፣ የጋድም ዓለም ነው ማለት ነው ውዶቼ። ለድምፄ ቀስ ብዬ ማወራው እንግዲህ አይሰማም። ለድምፄን ጥራት ይቅርታ ጠይቃችኋለሁ በመጀመሪያ እና ከዛ በኋላ ማለት ነው ከሰሰው ስትላት ማለት ነው። አለሜ ምን አለኝ ልጄን እንደ ነገር እንዳያረግብኝ እንዳይገልብኝ አለች ማለት ነው። ከዛ ትሁትም በጣም ተሰማትና በጣም በቃ የሆነ አለ አይደለ በጣም ተሰማት። አንቺ ልጄት ያለሽ አሁንም ልጄት ያለሽ እኔ ልጄ እየተሰቃየች እዛ ተይዛብኝ አንድ ነገር ቢያረጋት ይገላት እያልኩ እያሰብኩኝ አንቺ ዛሬም ልጄት ያለሽ ግን እናንተ ለማንም ታስቡ ልጅሽ ላንቺ ነው የሚለው አንቺ ላይ የኔ ልጅስ ማን አላት ብላ በጣም ተሰማትና ማለት ነው። ቅር ብሏት በጣም ትሁትን በቃ እኔ ልሂድ በቃ ምናምን አለች ማለት ነው። ከዛ አለሜም ይቅርታ አድርጊልኝ ትሁት ይቅርታ ታጠፋውም ይቅርታ ግን ይገልብኛል ብዬ ነው አለች። ከዛ ትሁት ከሄደችም በኋላ ለሽማግሌው ካጠፋው ይቅርታ አድርጉልኝ፣ ካጠፋው ይቅርታ አድርጉልኝ፣ ልጄን እኮ ከ2 ዓመት በላይ ነው ያላየሁት ድምፁን ያልሰማሁት ብላ አለሜም አለች ማለት ነው። ከዛ ሄደች ትሁትም እየሄደች ነው እያለ ስልክ ተደወለላት ማለት ነው። ስልክ ተደወለላት። ማን ቢሆን ጥሩ ነው ስልክ የደወለላት? ሽማግሌው ነው ስልክ የደወለላት። ሽማግሌው ስልክ ተደወለላት ማለት ነው። ተሚስቱ ጋር ተነጋግሯል። ልጇን አመጣታለሁ፣ ልጇን ስታይ ስትጓጓ እሱ ክሱን እንዲያነሳ ታረጋለች፣ ትመክረዋለች፣ ግዴታዋን ለልጇ ብላ ብሎ ተመካክሮ ነበረ መጀመሪያ። ይሻላል ወይ ስትለው አዎ ይሻላል አላት ማለት ነው። ሄዶ ልጁን አመጣት ማለት ነው። ካገተበት ቦታ ልጁን አመጣት። እንግዲህ ልጁን ያመጣት ምንድነው ቤተሰቦች እሷ ማለት ነው ምንድነው እሱ እንድትራራ ልጅቷን ስታያት ልጁ ሴትዮዋን ማምጣ እንድታስረክበው እሱም ክሱን እንዲያነሳ ነው። በቃ እንደ መጀመሪያው ሴትዮዋንም መግደል ነው የሚፈልገው በእጁ አስረክቦ ልጁንም በቃ ላለ ማለት ነው። ከዛ ሰውየውም በመሀል ላይ የረሳውን ነገር ይቅርታ ልጅ ያጠፋሁ ነገር ካለ ይቅርታ አድርግልኝ አለው ማለት ነው። ሲሸነግለው እሱ እንደከሰሰው እያወቀ ማለት ነው። እንደዛ ሲለው ኧረ አባዬ ምንም ነገር ያጠፋህ ነገር የለም ብሎታል ማለት ነው። ልጁ ግን በሴራውን እየሰራ ነው ማለት ነው። መኝታ ቤትም ገብቶ እቃ እየፈለገ ነበር፣ መረጃ እያሰባሰበ ነበረ ውዶች ማለት ነው። እና እኔ አሁን ይችን ልጅ አምጥቶ ምን ሊያረጋት ነው? እውነት አሁን ትሁት አላቅም ብላ ታስረክበዋለች። ደወለላት ማለት ነው። ልጅሽን ድምጿን ስሚ አላት። ልጅሽን
ድምጿን ስሚ፣ እጄ ላይ ናት ልጅሽ ያለች፣ ድምጿን ስሚ አላት። እሷን በጣም ደነገጠችና ሄሎ ብላ ድምጿን ሰምታ በጣም እየሮጠች እያለ አለቀ ማለት ነው የዛሬው ክፍል። እውነታውን ትሁት ልጅቷን አምጥቶ እቤት ስላረገት አለምን ታስረክበዋለች። አምጥታ ክሱን እንዲያነሳለት እንደዚህ ወንጀለኛ ሆኖ እንዲኖር ታረጋለች። ትመሰክርለታለች። ወንጀለኛ አይደለም ምንም ጥፋት የለበትም ብላ ትመሰክርለታለች። እኔ አላቅም ብቻ የልጅ ነገር በጣም ነው። ልጅ ማለት የደም ስር ነው። ልጅ ማለት ህይወት ነው። ልጅ ማለት በድራማው አሰኝተው አስተማሩን እንጂ በጣም ልጅ ማለት የደም ስር ነው። ለልጆቻችን ብለን ነው እኛም እንደዚህ የምንሰቃየው። እውነት ያልወለደም የወለደም በእርግጥ ያው የራሱን ነፍሱም ያስጨንቀዋል። በእርግጥ ግን ልጅ ከመጣ በኋላ ፈሪ ትሆናላችሁ፣ ሞኝ ትሆናላችሁ። ሳታውቁ በቃ ስታውቁም አናቅም ነው የምትሉት ምናምን። በቃ እሷ የዋህነቷ አጥቷት ነው እንጂ በጣም ነው አንጀቴን የምትቆርጠኝ ማለት ትሁት በመሀል ሀገር ማለት ነው። ውዶች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ። ክፍል 101 ይዘን እንመጣለን ማለት ነው። እናመሰግናችኋለሁ ስለምታበረታቱኝ። ሰላም ሁኑልኝ። በያላችሁበት ሰላማችሁ ይብዛልኝ። ቻው